ኢትዮጵያ ማኑፋክቸሪንግ ኢንዱስትሪ በአጠቃላይ ሲገመገም እመርታ እያሳየ ነው። ከዚህ በፊት ከነበረው አጠቃላይ ፐርፎርማንስ አሁን በብዙ መጠን መሻሻል እያሳየ ነው። አንዱ መሻሻል ያሳየው የማምረት አቅም አጠቃቀማችን ከፍ ብሏል። ኢንዱስትሪዎቹ የምርት ጥራታቸውንም ለማሻሻል የገበያ የዋጋ ተወዳዳሪነታቸውንም ለማሻሻል ዋነኛ የአቅም መገንባትና አቅማቸውን የመጠቀም ጉዳይ ክሪቲካል ነው። በጣም መሰረታዊ የሚባል ጉዳይ ነው። ስለዚህ አንዱ ሽፍት ያየነው የማምረት አቅም አጠቃቀም ከጊዜ ወደ ጊዜ እያደገ ነው ማለት ነው። ሁለተኛው መሻሻል ብለን የወሰድነው የምርቶቹን ጥራት ነው። እንግዲህ ባለፉት 3 ዓመታት የነበሩትን ኤክስፖች ብናያቸው አሁን ያለው ኤክስፖ ጋር ስናነጻጽር ምርቶቹ በአይነት ብቻ ሳይሆን በጥራት በእጅግ ከፍተኛ ሁኔታ ነው እየጨመሩ ያሉት። ይሄ ለምን ሆነ ብንል ዓለም ላይ የማኑፋክቸሪንግ ኢንዱስትሪ ውድድሩ ከጊዜ ወደ ጊዜ በጣም እየጠነከረ ስለመጣ ከደንበኞቹ ፍላጎት ከገበያ ፍላጎት ጋር አብረው የሚሄዱ ምርቶችን የማምረት አቅም እየተሻሻለ ነው። ይሄ ከጥሬ ዕቃ ጋር ይያዛል። ይሄ ከሰው ክህሎት ጋር ይያዛል። ይሄ ከቴክኖሎጂ ሽግግር ጋር ይያዛል። ይሄ ከማምረት ስርዓት ጋር አብሮ የሚያያዝ ነው እና እነኚህ አንዱ ልዩ የሚያደርገውና መሻሻል ያየንበት ከምርት ጥራት ጋር ተያይዞ ያለው ነው። ሌላኛው የዋጋ ተወዳዳሪነት ነው። ኢንዱስትሪዎች በጥራት ሲያመርቱ ሰፕላይ ቼኑ የግብአት አቅርቦት ሰንሰለቱ እየተሻሻለ እየተስተካከለ ሲሄድ የማምረት አቅም አጠቃቀማቸው እያደገ ሲሄድ በገበያ ላይ ያላቸው ተወዳዳሪነት እየተሻሻለ ሲሄድ ዋጋም በዛው ልክ አብሮ እየተስተካከለ ይሄዳል። ከውጭ ከሚመጣው ምርት ጋር በዋጋ ተወዳዳሪ የመሆን እድሉ ከፍተኛ ይሆናል። ስለዚህ አንዱ በዚህ ኤክስፖ ውስጥ ያየነው ባለፉት 3 ዓመታት መሻሻል ካየንባቸው ጉዳዮች መካከል ምርቱ በአይነትም በጥራትም በዋጋም እያደገ እየተሻሻለ መምጣት ነው። ሌላኛው ፈጠራ በጣም በከፍተኛ ሁኔታ አድጓል። አንዳንዶቹ የማምረቻ መሳሪያዎች እውን እነኚህ ምርቶች ኢትዮጵያ ውስጥ ነው ወይ የተመረቱት የሚለውን ለመገመት በሚከብድ ሁኔታ ከጊዜ ወደ ጊዜ የማምረት በፈጠራ ተደግፎ የማምረት አቅም በእጅጉ ነው እያደገ እየተሻሻለ የመጣውና አንዱ በኤክስፖ ውስጥ ያየናቸው ጉዳዮች ይሄ ነው። ሌላውና በጣም መሰረታዊ ብለን ልንወስደው የሚገባው የሸማቾቹ የሀገር ውስጥ ምርት የመጠቀም ፍላጎት እያደገ መሄድ ነው። ይሄንን ኤክስፖ በምናዘጋጅበት ጊዜ አምራች ኢንዱስትሪ ከአምራች ኢንዱስትሪ ጋር ትስስር ይፈጥራል። አምራች ኢንዱስትሪ ከሸማቾች ጋር ትስስር ይፈጥራሉ ብለን ነው ያሰብነው። ስለዚህ በአምራች ኢንዱስትሪዎችና በአምራች ኢንዱስትሪዎች መካከል ያለ የግብአት ቅብብሎሹ በከፍተኛ ሁኔታ ያደገበት ነው። በሌላ በኩል ደግሞ ኢትዮጵያውያን ከዚህ በፊት ለሀገራቸው ምርት ይሰጡት ከነበረው ዋጋ ትኩረት በላይ እጅግ በጣም ከፍተኛ ፍላጎት አድሮባቸዋል። ብዙ ግብይትም ተፈጽሟል። ስለዚህ ሜድ ኢን ኢትዮጵያ በሚለው ብራንድ ላይ የኢትዮጵያውያን ፍላጎት አመለካከት መቀየር 120-130 ሚሊዮን ህዝብ ላለው ሀገር ለማኑፋክቸሪንግ ኢንዱስትሪ ትልቅ ገበያ ሆኖ የሚያገለግል የሚያጓጓ ሆኖ ለሌሎችንም ኢንቨስተሮች ለመሳብ የሚያግዝ ነው ማለት ነው። እነዚህን አጠቃላይ ወስደን ስናይ በአንድ በኩል የሸማቹ አመለካከት መቀየር፣ በሌላ በኩል የአምራቾቹ አቅም እየተሻሻለ መሄድ ለማኑፋክቸሪንግ ኢንዱስትሪ እድገት አዎንታዊ ሚና እንዲጫወት ያደርገዋል። ከዚሁ ባሻገር ደግሞ የመንግስት ተቋማት የመደገፍ ፍላጎትና አቅም እየተሻሻለ እያደገ ሄዷል። በኢትዮጵያ ታምርት ንቅናቄ ውስጥ አንዱ ለመፍታት ታስቦ የተሰራው በተቋማት መካከል ያለውን የቅንጅት ችግር የመፍታት ነው። ከመጀመሪያው ቀን እስከ ዛሬ ድረስ የፓናል ውይይቶች እየተካሄዱ ነው። በፓናል ውይይቶቹ በቀጥታ ኢንቫይት የተደረጉት ለማኑፋክቸሪንግ ኢንዱስትሪ ድጋፍ የሚያደርጉ ባለድርሻ አካላት የሚሳተፉበት ነው። ስለዚህ ባለሀብቶችንና የመንግስት ተቋማትን ፊት ለፊት በማገናኘት ከአገልግሎት አሰጣጥ ጋር የጎደሉ ነገሮች፣ ከአሰራር ጋር የጎደሉ ነገሮች በፖሊሲ መስተካከል ያለባቸውም እንዲስተካከሉ ለማድረግ ነው ጥረት የተደረገ። ይሄ ባለፉትም የኤክስፖ መድረኮች ላይ ሲካሄድ የነበረ ነው። ከጊዜ ወደ ጊዜ ችግሮችን በመፍታት ለማኑፋክቸሪንግ ኢንዱስትሪ የተመቸ ደጋፊ ፖሊሲና አሰራር እንዲኖር ለማድረግ እየተሰራ ነው። ይሄ ሁሉ ተደምሮ ቅድም ስናይ የነበረውን ውጤት ለማምጣት ምክንያት ሆኗል ማለት ነው። ምርት አንዱ ምርትን ከሚወስኑ ጉዳዮች መካከል የግብአት አቅርቦት ነው። የግብአት አቅርቦት ጥራት አለው። የግብአት አቅርቦት በጊዜ መቅረብ አለበት። የግብአት አቅርቦት ከዋጋ ጋር ይያያዛል።
በጣም ቀላል ማንላቸው ግብአቶችን እዚሁ ሎካሊ ማምረት ይችላል። ይሄ ሀገር ውስጥ የተመረተ ግብአት ጥራቱ እየተሻሻለ ሲሄድ በአንድ በኩል ለዜጎቹ የስራ ዕድል መፍጠሪያ ይሆናል። በሌላ በኩል ደግሞ ኢንዱስትሪዎቹ ተወዳዳሪ በሆነ ሁኔታ ምርቶቻቸውን አቅርበው ለገበያ ላይ የሚወዳደሩበትን እድል የተሳለጠ እንዲሆን ያደርገዋል ማለት ነው። ሶ ይሄ የገበያ ትስስሩ የግብአት ትስስሩ ዊዝን ዘ ኢንዱስትሪ አለ። ከታች ደግሞ ከኢንዱስትሪ ውጭ ያሉት ሌሎች የማዕድንና የግብርና ምርቶች አቅርቦትም አብሮ የሚታይ ነው ማለት ነው። ከውጭ የሚመጣው የተቀላጠፈ እንዲሆን ወጪ ቆጣቢ እንዲሆን ይደረጋል። ሀገር ውስጥ የሚመረቱት ግብአቶች ደግሞ በተሻለ ትስስር ለኢንዱስትሪዎቹ እንዲቀርብ ለማድረግ ጥረት እየተደረገ ነው። አይተ ከሆነ ሪሳይክል የሚደረጉ ግብአቶችን ፕሮሰስ ተደርገው በግብአትነት የመጠቀም ሁኔታም ከጊዜ ወደ ጊዜ እየተሻሻለ ነው። ይሄ አካባቢን ከብክለት ለመከላከል ያግዛል። በሌላ በኩል ደግሞ የጥሬ ዕቃ ከውጭ ሲመጣ ብናወጣ የነበረውን የውጭ ምንዛሬ መጠንም እንዲቀንስ አድርጎታል። የኢንዱስትሪዎችንም ተወዳዳሪነት በዚያው ልክ ከግብአት ትስስሩ ጋር ተያይዞ የተሻለ እንዲሆን አድርጎታልና አንዱ በዚህ ውስጥ ከተሰራው ስራ መካከል ከግብአት ጋር ያለው የትስስርና ቀልጣፋ እንዲሆን ለማድረግ ወጪ ቆጣቢ እንዲሆን ለማድረግ የተከናወኑ ተግባራት ናቸው። ባለፉት 3 ዓመታት በጣም የተሳካ ስራ ሰርተናል ብለን በፖሊሲ አስደግፈን ያከናወነው ተግባር ወጪ ምርትን የመተካት ነው። ከውጭ የሚመጣ ምርትን በሀገር ውስጥ ገቢ ምርትን የመተካት ነው። ምን ማለት ነው ይሄ? ፍላጎት አለ ገበያ ውስጥ በጣም ከፍተኛ ፍላጎቶች አሉ። ስለዚህ ይሄንን ፍላጎት ሊያረካ የሚችል የደንበኞችን ዲማንድ መሰረት ያደረገ ምርት እዚህ ውስጥ የማምረት ጉዳይ ነው እና ቀደም ሲል ፖሊሲያችን ለኤክስፖርት ብቻ ነበር ትኩረት ይሰጥ የነበረው። ገቢ ምርትን በመተካት በኩል ያን ያህል ትኩረት የተሰጠው አልነበረም። አሁን በአዲሱ የኢንዱስትሪ ፖሊሲያችን ይሄንን በደንብ አሳይተናል። በሌላ በኩል ደግሞ ወደ 96 የሚደርሱ ምርቶችን የተለዩ ምርቶችን እንዴት እንተካለን የሚለውን በስትራቴጂ ተደግፎ ለመስራት ነው ጥረት የተደረገ። የኢትዮጵያ ታምርት ንቅናቄ ሲጀመር 2014 ላይ ወደ 318 ሚሊዮን ዶላር ነበር መተካት ይቻላል። አሁን በ9 ወር ብቻ ወደ 3.1 ቢሊዮን ዶላር መተካት ይችላል። እንግዲህ 318 ሚሊዮን ዶላር እና 3.1 ቢሊዮን ዶላር ምን ያህል ልዩነት እንዳለው ይታሰብ። ይሄ ቅድም እንዳልኩት የምርቱ ጥራት አይነቱ እየተሻሻለ እየሰፋ ከመሄዱ ጋር ተያይዞ ነው። አሁን በሱ አልቆመም። መተካት ብቻ ሳይሆን እነዚህ የተካናቸው ምርቶች ከገበያው በላይ በሚሆኑበት ጊዜ ኤክስፖርት የማድረግም ስራ ነው እየተሰራ ያለ። አንዳንዶቹ ማሽኖችንም ጭምር ኤክስፖርት ለማድረግ ፕሮሰስ እያደረግን ነው። ሲኤንሲ ማሽኖችን ፕሮሰስ እያደረግን ነው። የመኖ ማምረቻ ፋብሪካዎችን ወደ ጎረቤት ሀገሮች እየላክን ነው። የሚሊተሪ ዩኒፎርሞችን በየሀገሮቹ ፕሮቶኮል እየተዘጋጀ ኤክስፖርት እየተደረገ ነው። የብቅል ገብስ የቢራ ብቅሎችን እንደዚሁ እያደረግን ነው። ሌሎቹንም የሀገር ውስጥ ዲማንድን እየሸፈን ቀጥለን ደግሞ ወደ ውጭም የመላክ ስራ እየተሰራ ነውና ከገቢ ምርት መተካት አኳያ በጣም የተሳካ ስራ ተሰርቷል። ይሄን እዚህ ኤግዚቢሽን ላይም ልታዩ ትችላላችሁ። ከውጭ የመጡ አይደለም፣ በሙሉ እዚህ ሀገር ውስጥ የተመረቱ ምርቶች ናቸው። እነዚህ ምርቶች መተካት ማለት ከውጭ የሚመጣውን ግራጁዋሊ እያስቆምን ነው እያስቀረን ነው ማለት ነው። መልሰን ደግሞ ኤክስፖርት የማድረግ ስራ እናበረታታለን።